አመሰግናለሁ። አይ ቲንክ የመጀመሪያው የተነሳው የጋዜጠኛ አቶ ተሾሜ ይመስለኛል። ሰላም ይሁንል። ጥያቄዎች በዝተዋል ማለት ስለተደራረቡ መጽሐፉ ጋር በተያያዘ ነው የምመልሰው። ሌሎች ጥያቄዎች በሌላ ጊዜ ማንኛውም ሰው ጠይቆ መልስ ማግኘት ይችላል። በእርግጥ አንዳንድ ሰው ሩቅ እንደሆንኩ ያስባል። ማንኛውም ጋዜጠኛ መጠየቅ ይችላል። በትክክለኛው ፎርማል የሆነ መንገድ አለ። በዛ መንገድ መጠየቅ ይችላል እና መጽሐፉን በተመለከተ አንዳንድ የተነሱ ጥያቄዎች አሉ። ሲምፕል ናው ወይ የሚለውም የተነሳ ጥያቄ አለ። በዚህ በኩል ካለው ወዳጅ ከመጽሐፉ ጀምሬ ሌላ ነገር አስፈላጊ ከሆነ ለመነካካት እችላለሁኝ። ግን በዋናነት መጽሐፉን በተመለከተ ለመመለስ ያህል መጽሐፉ ገናናው ኢየሱስ የተሰኘ የሁሉም ነገር ጀማሪ የሁሉም ነገር ፈጻሚ እንደመሆኑ መጠን ከምድር ጀምሮ እስከ ሰማይ ከሰው እስከ ሌሎች ፍጥረታት ድረስ ያለውን ነገር አድረስ ያደርጋል። ገናናው ኢየሱስ ብሎ ይጀምር እንጂ በመሃል ላይ የተለያዩ የንዑስ ርዕሶች አሉት። በዛ ውስጥ ሰዎች ስለ ገናናው ኢየሱስ እንዲመሰክሩ የሚያነሳሱ በጣም ትልልቅ መልእክቶች አሉበት። በኢየሱስ ይጀምራል፣ በኢየሱስ ያልቃል። የመጽሐፉ ትልቁ መልእክት ስለ ኢየሱስ ነው የሚያወራው። በዛ ውስጥ በአንድ ሁለት ፔጅ ያለቀ ስለ ጸሐፊው ወይም ደግሞ ስለ እዩ ጩፋ የሚያወራ አንድ ሁለት ገጽ ላይ አለ። ማን ነው የጻፈው? ጸሐፊው ማን ነው? ስለኔ ማወቅ የሚፈልግ ሰው ካለ አጭርዬ መልእክት በመጨረሻው ፔጅ ላይ አለ። ከዛ ውጭ ያለው ሁሉ ስለ ኢየሱስ ያወራል። መጽሐፉ አጠቃላይ ወደ 250 አካባቢ በሚሆን ገጽ ላይ ነው የሚያልቀው። ቮልዩሙ ትልቅ ነው። ሳምፕል ነው እዚህ ላይ ያለው እና ትልቅ ነው ቮልዩሙ። የመጨረሻ ላይ የታተመው ከዚህም በላይ ነው። ይሄ ወደ 200 አይ ቲንክ 180 ምናምን ነው ይሄኛው። በኋላ ለማንበብ መጀመሪያ ላይ ወስደን ነው 250 አካባቢ ላይ ነው ያለቀው። የሚያነብ ሁሉ ይጠቀምበታል ብዬ አስባለሁ። ሰዎች ካነበቡ በኋላ ለምስክርነት እንዲነሳሱ የሚያደርግ ስለ ኢየሱስ እንዲመሰክሩ ቤት እንዳይቀመጡ ለማድረግ ታስቦ የተጻፈ መጽሐፍ ነው። ባነበቡ ሰዓት ስለ ኢየሱስ ለመመስከር ድፍረት ያገኛሉ ብዬ አስባለሁኝ። ከዚህ ጋር ተያይዞ ስለ ዋጋውም ተነስቶ ነበረ። ዋጋው ለጊዜው በዋጋ ደረጃ የተተመነ ነገር የለም። እንደተባለው ወረቀቱም የተለያዩ ነገሮች የጨመረበት ሁኔታ አለ። ግን በዋናነት ከዋጋ ይልቅ ሰዎች እንዲያነቡትና ሰዎች ጋር እንዲደርስ ነው። አማካይ የሆነ የዋጋ ሁኔታ ይቀመጣል። ብዙ ከዋጋ ጋር በተያያዘ አከራካሪ ነገር አይኖርም። የመጽሐፍ ከታች እስከ ላይ ድረስ ሬንጅ አለው። ከዛ ውስጥ የወጣ ነገር አይኖርም። የታተመው በአገር ውስጥ ነው። ለአሁኑ ግን አንድ 50 ሺህ የሚሆን ኮፒ እንደ ታተመ ነው ወይም ደግሞ ታትሞ እንደሚቀርብ ነው። እንደ ሰዎች ፍላጎት በብዛት እየታተመ ለአንባቢያን እንዲደርስ የምናደርግ ይሆናል። ይሄ ነው ያለኝ ነገር። የተለያዩ ሀሳቦች ተነስተዋል። እዛ ያለች እህታችን ኮንትሮቨርሻል የሆነ ነገር ብላለች። ያው ኢየሱስ በራሱ ኮንትሮቨርሻል ነው። ምንም ኢየሱስ ጌታ ነው ማለት በራሱ ኮንትሮቨርሻል ነው። በዚህ ዓለም ውስጥ በማይባል ዓለም ውስጥ ኢየሱስን በሚቃወም በሚጠላ ዓለም ውስጥ ኢየሱስ ጌታ ነው ማለት እግር ባላነሳማውን እግር ማንሳት ብቻ አይደለም። እሱ ጋር እመጣለሁ። ግን ኢየሱስ ጌታ ነው ማለት በራሱ ኮንትሮቨርሻል ነው። ከዛ ሲያልፍ ደግሞ ካራቴው ቀርቷል ወይ የተባለው አልቀረም፣ እንደውም ታድሷል እና ካራቴው አልቀረም እና አለ። ያው በፊትም ቢሆን ካራቴ ብቻ አይደለም፣ ጩህና ውጣም አለ። በእጅም ይወርቃል፣ በእግርም ይወርቃል፣ በድምጽም ይወርቃል። የለም እሱ ነገር በፊትም አልነበረም። በሰዎች በሚሉት መንገድ የለም፣ እኛ በምናውቀው መንገድ ግን አለ። ገናናው ኢየሱስ ለማብራራት በጣም አስቸጋሪ የሆነ አምላክም ነው ሰውም ነው። መጽሐፍ ቅዱስ እንደሚያወራው ሰው ሆኖ በተመሳሳይ ሰዓት አምላክ የሆነውን አምላክ ሆኖ በተመሳሳይ ሰዓት ደግሞ ሰው የሆነውን እንዴት አድርጋችሁ ታብራራላችሁ? ሰው ብቻ ቢሆን ለማብራራት ይመቻል።
አምላክ ብቻ ቢሆን ደግሞ ተራ በተራ ቢሆን ይመቻል። ነገር ግን the same time ሰው ሆኖ አምላክ የሆነውን ጌታ ማብራራት በእዩ ጭንቅላት በጣም አስቸጋሪ ነው። ግን ቢሆንም መንፈስ ቅዱስ የሚባል አምላክ አለ። ኢየሱስን የሚያብራራው ከእዩ በላይ ከሰባኪዎች በላይ እሱ ነውና በእኔ ውስጥ ያለው በአማኞች ውስጥ ያለው ኢየሱስ ክርስቶስ ያስቀመጠው መንፈስ ቅዱስ የተባለ አምላክ ስለ ገና ነው ኢየሱስ ጠዋት እስከ ማታ ሌሊት እስከ ጠዋት ያብራራል እና የመንፈስ ቅዱስ ስራ ክርስቶስን ማብራራት ነው እና በዚሁ አግባብ መንፈስ ቅዱስ ባብራራልኝ ልክ ገና ነው ኢየሱስ ማን ነው የሚለውን ከቃል እስከ ሳው ድረስ መጀመሪያ ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ ከመላው ጀምሮ ከዓለመ ፍጥረት ጀምሮ በፊት ነበረ ይላል መጽሐፍ ቅዱስ። ከዛ ጀምሮ ሰው እስከ መሆን ስጋ ለብሶ እስከ መገለጥ ከዛ በኋላም ደግሞ ሞቱንና ትንሳኤውን ጨምሮ ስለ ገና ነው ኢየሱስ በመጽሐፉ ላይ በሰፊው ለማስቀመጥ ሞክር ያለው መንፈስ ቅዱስ በረዳኝ መጠን ሰዎች ቢያነቡት ጥሩ ነገር ያገኛሉ። በአጠቃላይ ግን ገና ነው ኢየሱስ ሰውና አምላክ የሆነ ዓለሞችን ካለመኖር ወደ መኖር ያመጣ የሁሉ መጋቢ የሁሉ መስራች ሁሉንም ደግፎ ያቆመ ይሁን በሚለው ቃል ሁሉን የመሰረተ መስራችም ነው የበላይ ነው። እሱን በጥቅቱ ለማብራራት ሞክር ያለው ይሄ ነው ያለኝ። ግን ቅድም አንድ ወንድም ያነሳው ቀጣይ ያለው መጽሐፍ አለ ወይ ብሎ የሚያነሳው ነገር አለና አያይዤ ለመመለስ ያህል ኢየሱስ ይመጣል የሚል መጽሐፍና ብዙ ጊዜ ሰዎች ከአጋንንት ወይም ደግሞ ከነፃ መውጣት ጋር በተያያዘ የሚያነሱት ጥያቄም ስላለ በዛ ዙሪያ ላይ ሰፊ ነገር ስለሚነሳ በክፉ ኃይል ላይ የተሰጠንን ኃይል ለማሳየት ከዛ ጋር ተያይዞ የተጀመረ መጽሐፍ አለ። ከሁለቱ ግን ሩቅ ባልሆነ ጊዜ ኢየሱስ ይመጣል የሚል መጽሐፍ ቀጣይ ከዚህ በኋላ ከገና ነው ኢየሱስ በኋላ ኢየሱስ ይመጣል የሚል መጽሐፍ ይደርሳል። ይሄው ነው ያለው።